በእውነት ይሄንን ፕሮግራም ተከታተሉ ቅዱሳን እግዚአብሔር ይባርካችሁ የሰማችሁን ስለሆነ ጥራችንንም ሰምታችሁ ደግሞ ምላሽ ስለምትሰጡ እግዚአብሔር ይባርካችሁ አሜን እንግዲህ ያው እኔ የምሰራው እንደሚታወቀው ጋዜጠኛ ነኝ ከሰው ጋር ነው የምሰራው የአማካሪ እንደመሆኔ መጠን ብዙ ችግሮች ወደኛ ቢሮ ይመጣሉ ወደ እርቅ ማዕድ ቢሮ ብዙ ችግሮች ይመጣሉና ለዓለም ይባል አንድ የሱ አይቀር ወዳጅ የሆነ ሰው አንድ እስኪ ባክን አንድ ቦታ ልውሰድና ከአንዲት ልጅ ጋር ላገናኝ ብሎ ጠራኝ እኔ ስመጣ ግን ማመን አልቻልኩኝም ሳወራት ያለፈችበትን መንገድ ስትሰሚ የሆነችው ነገር ስትሰሚ የመጣችበትን መንገድ ስትሰሚ የሆነቴን በጣም ካቅም በላይ ነው የሆነብኝ እና የዛን ቀን በጣም አለቀስኩ በቃ ግራ ገባኝ ማለት ነው አንድም አለቀስኩ አንድም ደግሞ ደስ አለኝ እግዚአብሔር ሰው አለው አሜን በየትኛውም አይነት ሁኔታ ላይ ሆኖ እግዚአብሔርን የሚያመሰግን ሰውም አለው ብለሽም ደግሞ እንድታስቢ ያደርግሻልና ቃሌን ያወቅኳት በዚህ መንገድ ነው እኔም እንግዲህ ቤተሰቤም መተን እናያት ነበርና ስችል ያው ጓደኞቼንም ይዤ መጣለሁኝ እና ሁሌ ስመጣ አንድ ቢደንቀኝ ነገር አለ እግዚአብሔር ይመስገን ትለኛለች የሷ እግዚአብሔር ይመስገን ይሄ ነው እና ሁሌ እንደዚህ ትለኛለች እግዚአብሔር ይመስገን ትለኛለች ሁሌና ቃሌን በዚህ መንገድ ነው ያወቅኳት እኔ ስለ ቃሌ አይ ዶንት ኖ ምን እንደምላላቅ በጣም ብዙ ችግር ምሰማ በጣም ብዙ ነገር ማይሰው ነኝ የግል ለኔ ከአእምሮ የበላይ ነበር የእውነት ከአእምሮ የበላይ ነው መጽሐፍ ቅዱስ ላይ ሲናገር የዮብን ታሪክ እናውቃለን ዮብ ያለፈበት መንገድ እግዚአብሔርን የሚያመሰግንበት መንገድ ስንሰማ ነበርና እሱ ተጽፎ ያየነው ነው ተጽፎ የሰማነው ነው ግን በአይንሽ ደግሞ እንደዚህ ትመለከቻለሽ 13 አመት 12 አመት ቀላል አይደለም እንግዲህ ወደ 13 አመት አካባቢ የሚየጠጋት ያለ ይመስለኛልና ይሄን ረጅም አመት ግን በወጣትነቷ ወጣት በሆነችበት ውብ በሆነችበት ይሄ ወጣት የሆነችበትን ዘመን አልጋ ላይ ማሳለፍ አልጋ ላይ ያሳልፈሽ ደግሞ እግዚአብሔርን ማመስገን መቻል ይሄ አቅም ይፈልጋል ብዬ አስባለሁ እግዚአብሔር ካረዳሽ በስተቀር የሚሆን አይደለምና ቃልየን በዚህ መንገድ ተዋውኳትኝ እንግዲህ ከዛም በኋላ ወደ አንቺ ደወልኩኝ ይሄ እኔ ስራ አይደለም ያው እኛ እንደዚህ አይነት ስራ አንሰራም ስለዚህ አንቺ ጋር ስደውል አስታውሳለሁኝ እንደው በቃ በጣም ልቤ በጣም አዝኖ ነው የደወልኩትኝና አንቺም አየሻት መጣሽ ልብሽ ተነክሶ አስታውሳለሁኝ መጀመሪያ ቀን ስመጪ በጣም አምርረሽ ነበር ስትጸልይ የነበረው በጣም አምርረሽ ስትጸልይ እዚህ ቤት ውስጥ አስታውሳለሁኝና ኤዲ እንግዲህ በእንደዚህ አይነት መንገድ መጣን አዶኖ ምን እንደምትኝ አላቅም ዛሬ ያን ያክል ሚዲያ ላይ እንዳለ ሰው ማወራሱ አይደለሁኝምና ከቃል ያጠገብ ሆኖ ነገሮችን መግለጽ በራሱ ይከብዳል ብቻ የሆነ ለኔ ከባድ ነገር ነው ያለችበት ሁኔታ ሰዎች መተው ቢያዩዋት ቢነኳት ትለይ ነበረ በቴክስት ነው የምታወራው ታውቂያለሽ አይደለ አሁን ደግሞ ቴክስት አቆመቻውና በቴክስት ታወራ ትጽፍልሻለች እጆቿ ሁለቱም እጆቿ ይሰሩ ነበረ እንግዲህ ቤተሰቦቿ ገልጸውታል ያስባለሁ ምን እየተሰማት እንዳለ ምን ያመማት እንዳለ የገለጹት ይመስለኛልና ባለፉት አመታት እንግዲህ እዚህ አልጋ ላይ ተኝታለች ሰውነቷ አይንቀሳቀስም ምግብ አትበላም በጣም የሚያሳዝነው ነገር ምግብ ለመብላት እኔ አይሚን ከአቅሜ በላይ የነበረው እናቷ ሲነግሩኝ ለመጀመሪያ ጊዜ ከአቅሜ በላይ የነበረው ነገር ምግብ ለመብላት ማንኪያ አፏ ውስጥ ገብቶ በአፏ ጥርሶቿ ተፈልቅቀው ነው ፈሳሽ ነገር የሚለቀቅላት እንግዲህ በእንደዚህ አይነት ሁኔታ ነው እስካሁን እየኖረች ያለችው ላለፉት 13 አመታቶች ልብ አድርጎ የኔን ታሪክ በነገርሽ ባለፈው 13 አመት ዲግሪን ሰርቻለሁ ማስተርሴን ሰርቻለሁ ሌላ ማስተርስ እየሰራሁ ነው አግብቻለሁ ልጆች ወልቻለሁ ድርጅቴን ከአንድ ቦታ ወደ አንድ ቦታ አሳድጌያለሁ ብዙ ስራ ሰርቻለሁ ተንቀሳቀሻለሁ ወጥቻለሁ ወርጃለሁ ተኝቻለሁ ተነስቻለሁ ተደስቻለሁ ዘልያለሁ አምልኬያለሁ ተቀምጬ አዝኜ ተነስቻለሁ 13 አመት ማለት በጣም ረጅም ጊዜ ነው በጣም ረጅም ጊዜ ነው ይሄን ሁሉ ዘመን ሲሆን ቃልያ አልጋ ላይ ነበረች አልተነሳችም ይሄ ረጅም ጉዞ ነው
በጣም ረጅም ጉዞ ነው ይሄ ረጅሙ ጉዞ ላይ እኛ በአንድ አመት ውስጥ የምንሰራው ስራ ስሪ አንቺ ስንት ሾት ትሰሪያለሽ ኤዲ ስንት ሾ ለህዝብ ለማድረስ ካሜራ ተሸክመሽ ስንት ቤት ገብተሽ ተንቀሳቅሰሻል ስንት ነገር አድርገሻል ልጆችን አቅፈሽ ስመሻል ተቆጥተሻል ስቀሻል ተደስተሻል ተነስተሻል ተኝተሻል ይሄ ሁሉ በሚሆንበት ጊዜ ሁሉ ቃልዬ ግን አልጋ ላይ ነች አልጋ ላይ ያለችው ባይዘው በዚሁ ነው በቃ ልክ አሁን ባለችው መንገድ ነው የሆነችው አሁን ባለችው ላለፉት አመታቶች ሁሉ ተኝታለች ልክ አሁን እንደተኛችው በጀርባ ባለፉት አመታቶች ሁሉ ተኝታለች ማለት ነውና ሷጋ ግን ስመጪ ምን ነገርሽ እግዚአብሔር መልካም ነው ትልሻለች አይሚን አንዳንዴ ከሷ ወጥቼ ብዙ ነገር አስቤ አውቃለሁ ከሷ ጋር ቆይቼ በጣም ብዙ ነገር አስቤ አውቃለሁ ዋይ ለምንድነው እንደዚህ የምታረጋው ለምን አትነሳም ምንድነው የጠፋው ለምን ብዬ ብዙ ጊዜ ጠይቄ አውቃለሁ ተመልሼ ሷ ጋር ቴክስት አረግላት እግዚአብሔር ይመስገን ትለኛለች እና እኔ በጣም ነው የሚከብደኝ እኔ ከብደኛል ይጸጸታለሁ እሷን ሳያት እኔ ይጸጸታለሁ እሷን አግኝቻ ሲሄድ ራሴን ወቅሳለሁ ራሴን በጣም ነው የምወቅሰው ተረዳሽኝ አይደለም ስለዚህ እንግዲህ ቃል ያለችበትን ለመለመን አይደለም የእውነቴን ነው ለመለመን አይደለም ሰዎች እንዲያርጉላትም አይደለም ቢያዩት ደስ ይለኛል ቢመለከቷት ደስ ይለኛል ያለችበት ሁኔታ ቢረዱት ደስ ይለኛል 10 ምናምን አመት ዊልቸር ላይ ከዛ ደግሞ ረጅም አመት ደግሞ አልጋ ላይ በጀርባ መተኛት ማለት ምን ማለት እንደሆነ ነው ያውቃለሁ እሷን ስታት ይገባሻል ይሰማሻል ጀርባዋ ይቃጠላል ጀርባዋ ያሽዋት ነው ቫዝሊን ነገር እየቀባዋት ነው ቅባት ነገር እየቀባዋት ነው የሚያሳልፉት ግን አለመብላቷ እጆቿ ደግሞ ዛሬ አይንቀሳቀሱም ሰውነቷ አይንቀሳቀስም ምንም የሚንቀሳቀስ ነገር የላትም የሚንቀሳቀሰው አንድ ነገር ከንፈሯ አይኗ ትንሽ የፊቷ ነርፍ አይተሽ ከሆነ ትንሽ ይንቀሳቀሳል ፊቷና ከዚህ ውጭ ያለው ነገር አይንቀሳቀስም እና እኛ ከዚህ ስንወጣ ወደ ጉዳያችን ካሜራችን ይዘን ስንወጣ መኪና ስንወጣ ቃልዬ እዚህ ቤት ነች ያለችው እንዲሁ እንደተኛች በጀርባዋ ማለት ነው ከባድ ጊዜ ነው ያሳለፈች ያለችው ይሄ የሆነ ያለው 60 አመቷ 70 አመት ባለ አይደለም 30 አመት አካባቢ ነች ባይዘው የ30 አመቷ ቃልዬ ልክ ነው 30 አመቷ ነው ያለችውና የ30 አመት ወጣት ከ20 አመቱ ጀምሮ በእንደዚህ አይነት መንገድ ማለፍ ከ18 አመቱ ጀምሮ በእንደዚህ አይነት ችግር ማሳለፍ ምን ማለት እንደሆነ እንግዲህ ማሰብ ይቻላል ስለዚህ ከባድ ነው በጣም ልክ ነው ያው ይሄንንም ደግሞ ካወቀ በኋላ ያው ምን እንደሆነ በሽታው አይታወቅም ስላሉ ቤተሰቦች ማለት ነው ያው ይዘናት ሄደን ነበር አይደል ሃሌሉያ እውነት ነው ምርመራ ካደረገች በኋላ እንደገና ውጪ ህንድ ካለ ሆስፒታል ጋር መጻጻፍ ተጀምሮ ነበርና አንዳንድ ተመልካች ህመሙ ካልታወቀ በምንድነው እንዴት ነው ህክምና የሚያስፈልገው ስለምንድነው የሚል ጥያቄ ሊያነሱ ይችላል ሰላም እንግዲህ ደግመን ገብተናል ኤዱዬ ስለገባች መልእክቱን ቆርጬዋለሁ በጣም የሚያሳዝን ልብ የሚነካ ነው እንደሰማችሁት በጣም ያሳዝናል እንግዲህ ልብ ከመነካት ባለፈ መልኩ እጆቻችን ተነክተው ለዚች እህታችን ያለንን ብንሰጥ 50 ብር ይሁን 100 ብር 200 300 1000 እንደ ልግስናችሁ መጠን ወደዚህ እህታችን ያላችሁን እንድትተባበሩ ነው ዛሬ ብቅ ያልነው ውጭ ሀገር ያለ ሰው በጣም ብዙ ከሱ የሚጠበቅበት ሰው ነው ጨምሮ እናቆምለን ይሄን ነገር እንደው እናርግበት ብለን የምናስብ ሰዎች አይደለንም የተረፈን ሰዎች አይደለንም ካለን ነው ሼር የምናደርገው እንዲህ ነገር ማስበን ሳይሆን በቃ 100 ብሩን ያን 50ውን ብንሰጥ መርጠን ነው እና እግዚአብሔር ባርካችሁ እንደዚህ ያደረጋችሁ ያላችሁ ሰዎች እኛ በተቻለን አቅም ከዚህም በኋላ እስካሁንም እንዳደረግነው ካሁንም በኋላ የቻለውን ያህል ወገኖቻችን ኦሮሞ ትግሬ አማራ ሳንል የተለያየ ዘር ቆጠራው ሳንገባ ሃይማኖት ቆጠራው ሳንገባ የተቻለንን ያህል ሁሉንም እንዲረዱ የራሳችንን ጥረት እናደርጋለን የኔም ማስተሳሰብ የሁላችንም ማስተሳሰብ እንደዚህ ነውና
ተክልሻ በዚህም በዛሬው ቀን ደግሞ እየሆነ ያለው የእህታችንን እርዳታ እንግዲህ ሰዎች ገባ ብለው በደንብ እንዲሰጡ እማትችሉ አንድ ነገር ልነግራችሁ ወዳለሁ መስጠት እማትችሉ ሼር ማድረጋችሁ ገንዘብ ነው $10 $20 $50 የሚሰጡት እናንተ ሼር ያደረጋችሁትን አይተው ነው ስለዚህ አሁን ይሄንን ስናወራ ራሱ ቢያንስ 1000 ሰው ሼር ማድረግ ነበረበት ዝም ብሎ እንኳን የማይረባ ነገር ለሚናገር ሰው 2000 3000 ሼር እናያለን ይሄን በጎ ነገር ገብቷችኋል ይሄ ማለት የሰውን ነፍስ የሰውን ህይወት የሚያድን ነገር ነውና በዚህ የሰውን ነፍስ የሚያድን የሰውን ህይወት የሚያድን ለምን አንድ ሰው ህክምና መታከሚያ ገንዘብ አጥቶ እኔና እናንተ ጋር ገንዘቡ ይያለ ያ ሰው በገንዘብ እጦት ለምን ይሞታል መታከም ሲችል ታክሞ መዳን ሲችል ገንዘባችን እኛ ጋር ያለው ሰብሰብ አድርገን እኔ ብቻዬን ብሰጥ ሊያልቅ ይችላል ገብቷችኋል ብቻዬን የምችለው ነገር አይደለም ሚሚሻ ብቻዋን የምትችለው ነገር አይደለም ሁላችንም ስናብርና ህብረት ስናደርግ በጣም ብዙ ሰዎችን መርዳትና ማገዝ እንችላለን ስለዚህ ይሄንን ፕሮግራም ሼር አድርጉት ሊንኩን ሼር አድርጉት እታችን ወደ $11000 ደርሶላታል ከዚህ በላይ በተሻለ ደግሞ ገናም ብዙ ነገር ያስፈልጋታልና ሰዎች እንዲሰጡ አነሳሱ ለወዳጅ ለዘመዶቻችሁ በመሴንጀር ላኩ እታችን 13 አመት ሙሉ 10 አመት በዊልቸር 3 አመት ባልጋ ላይ በጣም በችግር በመከራ ውስጥ ነው ያለችው እባካችሁ አብራችሁ ነው ጌታ ኢየሱስ ይባርካችሁ ባባይ እህታችን በጣም ትንሽ ልጅ ነች እንደሰማነው ከሆነ 13 አመት ልጅነቷን ያሳለፈችው አልጋ ላይ ነው ስናየት በጣም ያሳዝናል አብሮኝ የሚሰሩ ልጆች ራሱ ሳሳያቸው አንዷ ልጅ በቃ ማየት አልቻለችም ማልቀስ ጀመረች በጣም ነው የምታሳዝነው የምታልፍበት ነገር ያላያችሁ ቪዲዮን ግቡና አዩት በቃ ስብና ያለው ሰው ያንን አይቶ መቼስ ማለፍ የሚችል ያለ አይመስለኝም ካለን ካቅማችን 5 ብርም 10 ብርም ይጠቅማል እባካችሁ አሁንም ገብታችሁ እርዱ ቶሎ ብለን ለመላክ ነው ያሰብነው ይሄን ብር ቶሎ ህክምናው እንድታገኝ ያው እድል የህክምና እድል እንዳላት መጀመሪያ እዛ ኢትዮጵያ ውስጥ ሆስፒታል እነ ኤደን ወስደዋት ነበር ሃሌሉያ ሆስፒታል ከዛ ደግሞ እዚሁ ላይ ተረድቶ የታከመ ልጅ አቤኔዘርን የምታቁት ካላችሁ እሱ ነው ተጻጽፎ ውጭ ሀገር ተስፋ እንዳለውና መታከም እንደምችል ዶክመንቷን ልኮ ይሄን ሁሉ የጨረሰው እሱ ነው እና ተስፋ ያላት ልጅ እንደሆነች ነው የምናቀው ስለዚህ ባካችሁን በመትችሉት ሁሉ እርዱ እንግዲህ 200 ሰው ነው ረርቶ $11000 መሰብሰብ የቻለው እንግዲህ እዚህ ውስጥ የሚያዩ 200 ሰዎች ብቻ አይደሉም በተለያየ ዌብሳይት ላይ እኛ ጋር መመታያላችሁ እና እንረዳዳ በቃ ለምን 10 ብርም ቢሆን ይጠቅማል ሌላው በዚህ አጋጣሚ መናገር እንፈልገው ጎፈንድሚ ስትገቡ የሆነች ፐርሰንቴጅ የምታሳያለች ራሷ ሃይላይት የሆነች 15% ሚል ወይ 10% ለአንዳንዱ እሱን ገብታችሁ ወደ አዘር ቀይራችሁ ዜሮ ማድረግ ትችላላችሁ ጎፈንድሚ እናንተ እንደ ቲፕ ካልሰጣችሁ በቀር ኤክስትራ አያስከፍሉም ሁሉ ነገር ነፃ ነው 100 ከሰጣችሁ 100 መድረስ ይችላል እና ያንን ማድረግ የምትችሉት ግን እዛ ላይ አዘር የሚለው ወደ ዜሮ መቀየር አለባችሁ ብዙ ጊዜ ደጋግሞ ይሄ ጥያቄ ስለምትጠየቅ ነው እና በተረፈ እግዚአብሔር ይባርካችሁ ያላችሁን ሁሉ እንድትረዱ በጌታ ፍቅር ነው የምጠይቃችኋለሁ ፕሊዝ እንዳልኳችሁ ምንም ነገር አታድርጉልኝ ለኔ ይሄን ካረጋችሁ በቂ ነው በጣም ተሳዝን ልጅ ናት ሳትረዱ አትውጡ ሊንኩ ላይ አለ እሱን ክሊክ አድርጉና ጎፈንድሚ እርዱ አምናለሁ 20,000 ነው ጎላችን ስለዚህ 20,000 በዚህ በ3 ቀን ወይ በ2 ቀን ውስጥ ይሞላል ብዬ በአምላኬ ተስፋ አደርጋለሁ እግዚአብሔር ይባርካችሁ